አንተ ተኝተህ ልትል ነው እንዴ አልኩኝና ለራሴ ብድግ አልኩኝና ፊቴን መታጠብ ጀመርኩኝ። ነገር ግን ውሃው የሌለ ነው ቅዝቃዜ። በስመ አብ። ከዛም ተመለስኩ ገባሁና መኝቴን ማነጣጠፍ ጀመርኩ። በዚህ መልኩ መኝታዬን ካስተካከልኩ በኋላ ውሃ ለመቅዳት ጀሪካኔን ይዤ ወደ ቧንቧ በዚህ አጋጣሚ ግቢያችን ይችን ትመስላለች። ከዚያም ለትንሽ ደቂቃ ያክል ፀሐይ ልሙቅ አልኩና ቁጭ አልኩ። ነገር ግን ፀሐይዋ እጅግ ታቃጥል ነበረና ያደረ ምድንዳ አልነበረ። እሷን እንደ ቁስ እንድታገለግለኝ ሁለት የተጎነጨውና ጉዞ ወደ ጠባሴ። ከቤት ስለወጣሁ የት እንደሚሄድ አላውቀውም። ዝም ብዬ ብቻ እግሬ ወደ መራኝ ወደ ጠባሴ ለመሄድ አሰብኩና ጉዞዬን ተያያዝኩ። ፀሐዩ እጅግ ያቃጥላልና ልክ ገብርኤል መሳለኝ አካባቢ ደርስ ገብርኤልን ተሳለምኩና ልክ ከዛ አንድ ሀሳብ መጣል። ሀሳቡ ምንድነው? ለምን ቁርስ አበላማቁና አሰብኩ። ኪሴ 70 ብር ይዣለሁ። በ70 ብር ምን ልብላ እያልኩ ሳሰላስል ከኋላ የመጣው መኪና ስመለከት ከፊት የሲኖ ጫፍ ገይቱ ትንሽ የተረፍኩት። ከሲኖ ያተረፍከኝ አምላክ ተመስገን እያልኩ ሽልጦ ቤት ገባሁ። ከዚያም ሽልጦ በበሶ እያወራረርኩ ከበላው በኋላ የት እንደሚሄድ ባላውቅም ዝም ብዬ ተነስቼ በተራራ ፀሐይ ጉዞ ጀመርኩ። ከዛም ከፀሐዩ ቃጠሎ የተነሳ ደክሞኝ አረፍ አልኩና ረዥሙ ተነፈስኩ።